ጀግናውና ቅዱሱ አርበኛ አቡነ ጴጥሮስ ሊገደሉ ቃታ ከመሳቡ በፊት እርሶም ጳጳስ አድርጋ የሾመችዋ የእስክንድሪያ ቤተክርስቲያን ፓትርያርክ አቡነ ቄርሎስ ያልተቃወሙትን የኢጣሊያን ወረራ ለምን እርሶ የሚል አይነት ጥያቄ ተጠይቀው የመለሱት መልስ አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ስለ አገሬና ስለ ቤተክርስቲያኔ ቆረቆራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። በእኔ ላይ የፈለጋችሁትን አድርጉ የሚል ነበር። ጳውሎስ ኞኞ የኢትዮጵያና የኢጣሊያ ጦርነት በተሰኘ መጽሐፉ እንደዘገበው ይህ የቅዱሱ አርበኛ ንግግር ዘመን ተሻጋሪና ማንም ተቀብሎ ሊተገብረው የሚገባ ሐቅ ነው። ይገርማል። እርሳቸው ይህን ያሉት በጥይት ፊት ለፊት ቆመው ነው። ለገዳዮች አረመኔ ገዳይነታቸውን አስረግጦ እውነትን እንዲህ በድፍረት መመስከር ምን አይነት የመንፈስ ጥንካሬ ይሆን? ከሃይማኖት አባትነት ባሻገር ለአገር ጽኑ አርበኛ የሚያደርግ እስከ ሞትም ድረስ የሚታመኑለት እምነት ምን አይነት ይሆን? ስለ እኛ ጉዳይ ከእኛ በላይ ማንም አያገባው ብለው ጠመንጃ ታጣቂን ስለ አገሬና ሃይማኖቴ ልሰብከኝ አትቀላምድ፣ ማድረግ የፈለግከውን ዝም ብላ አድርግ፣ ገዳይ ነህና ግደለኝ እያሉ የመገጸጽ የአባትነት ጽናት እንደምን ይሆን? በእውነት ይህ የአቡነ ጴጥሮስ ንግግር ጥልቅ መልእክት ያለውና ለዘመኑ አባቶችም መልእክቱ ግልጽ የሆነ ተግሳጽ ነው። ስለ ጉዳያቸው ከራሳቸው በላይ ሌሎቹ እንዲወስኑ በር የከፈቱ ሁሉ ይህን የቅዱሱን አርበኛ ንግግር ያስተውሉ። ሌላው ግሩምና ድንቅ የሆነው የአቡነ ጴጥሮስ ንግግር ደግሞ የአገራቸውን አርበኞች የሚመለከተው ነበር። ፋሽስቶች የአገራችንን አርበኞች ሽፍታ ቢሏቸው እውነት እንዳይመስላችሁ። ሽፍታ ማለት ያለ አገሩ መጥቶ የሰውን አገር የሚወራው ይህ በመካከላችሁ መጥቶ የቆመ አረመኔው የኢጣሊያ ፋሽስት ነው። የኢትዮጵያ ሕዝብ ለእርሱ እንዳይገዛ ውጉዝ ነው። የኢትዮጵያ መሬትም እንዳትቀበለው የተገዘተች ትሁን። ይህ የአቡነ ጴጥሮስ ንግግር በጣም ልዩ ነው። አንድ የሃይማኖት አባት ወይም የአገር መሪ ምዕመኑን ወይም ሕዝቡን ሌሎች ማለትም ሌላ ተልእኮና ዓላማ ያለው ሁሉ በሚጠሩበት ስም መጥራትና ሌሎች በሚሰድቡትም ስድብ መስደብ ከነውርም ነውር መሆኑን የሚያስረዳ ሕያው ቃል ነው። ሌሎች ለዓላማቸው ስም ቢሰጡን ከስድብም መርጠው ቢሰድቡን አባቶቻችንና መሪዎቻችን ግን ተከትላችሁ ማራገቡ በእውነት ከአቡነ ጴጥሮስ አለመማር ነው፣ አለማስተዋል ነው። ከአባትነት ወይም ከመሪነት በራስ ፍቃድ መውረድም ነው። ክብር ለጀግናውና ቅዱሱ አርበኛ አቡነ ጴጥሮስ። ውድ የድሬ ቲዩብ ድረገጽ ተመልካቾቻችን በ1875 ዓመተ ምህረት ፍቼ የተወለዱትና ከኢትዮጵያ የመጀመሪያው 4 ጳጳሳት አንዱና የምስራቅ ኢትዮጵያ ጳጳስ የነበሩት አቡነ ጴጥሮስ እምቢ ለአገሬና ለሃይማኖቴ ብለው ሕዝቡ ለፋሺስት ጣሊያን እንዳይገዛ በማውገዛቸው ለሰማዕትነት ያበቃቸውን የሞት ጽዋ ሐምሌ 22 ቀን 1928 ዓመተ ምህረት መቀበላቸውንና ለመታሰቢያቸውም ሐምሌ 16 ቀን 1938 ዓመተ ምህረት ሐውልት እንደቆመላቸው ይታወቃል። ለአዲስ አበባ ቀላል ባቡር ፕሮጀክት ግንባታ ሲባል በወርሃ ሚያዝያ 2005 ዓመተ ምህረት የሰማዕቱ አቡነ ጴጥሮስ ሐውልት ከቆመበት ተነቅሎ በብሔራዊ ሙዚየም በክብር እንዲቆይ ከተደረገ በኋላ ጥር 29 ቀን 2008 ዓመተ ምህረት ዳግም ወደ ቀድሞ ስፍራው ተመልሶ ተተክሏል። ድሬ ቲዩብ ሚዲያም የአቡነ ጴጥሮስ ሐውልት ወደ ስፍራው ተመልሶ ሲተከል የነበረውን ስነ ስርዓት እንድትከታተሉት በአክብሮት ይጋብዛል። Yeah.
ቢሰባደረቱ እናጠጣዋለን በቅዛት ይሉ ሰላም ዲብላው ለጣሊያን አልገዛም ብለው ዲብላው ድምጣቸው ሰጥተው ወንደማይን ያለግሎች ወንድም በለው ያለለት መጣፉን እየፈለገ ያንተ እውነት አይሰራ ፈካኪ ሰራ አይሰራ ፈካኪ ሰራ አቡነ ጴጥሮስ ደግሞ ወርበኛ በለው በደኛ አይዞ ወንጃ ባይኖር በለው በደኛ በለው ባካፋ ለሀገር እንጠላ በለው ባካፋ ሀገር እንጠላት አረፋሽቱን ድካውን ያጥፋሉ አንጋፋው የባህል ቡድን ነው። ሞቅ ያለ ሞራል ስጡልን አንድ ጊዜ። ከዚህ ቀጥሎ የተለያዩ ባህላዊ ሙዚቃዎችና ውዝዋዜዎች ወደ እናንተ ይደርሳሉ። ዋናው የመጣንበት ጉዳይ ደግሞ ይህንን ሐውልት ማስመረቅ ነውና ይህንን ሐውልት ሳናስመርቅ ወዴትም እንዳንሄድ አደራ አደራ እንላለን። ከኢትዮጵያ ብሔራዊ ቲያትር የባህል ቡድን ጋር መልካም ቆይታ።
ሚካኤል ወያትነውጥ ዳግመ ዘዳግመ ይንም ዳግመ ይንም በክብር ወደ መንበሩ እንደሚመለስ በተስፋ ስንጠባበቅ በጸሎትም ቀጥለንበት ቆይተናል። ዛሬ ወደ ቦታው በመመለሱ ሁላችንም ያስደሰተ ተግባር ሲሆን ይህ ሐውልት ለብዙ ዓመታት ተቀምጦበት በነበረው ቦታ ላይ በበለጠ ሁኔታ ተዘጋጅቶ ሲቀመጥ ሁላችንም እግዚአብሔርን አመስግነናል። ብፁዕ አቡነ ጴጥሮስ ለሃይማኖታቸውና ለሀገራቸው የመጨረሻውን የሰማዕትነት ጽዋ የተቀበሉ አባት፣ እውነተኛው ኢትዮጵያዊ ሊቀ ጳጳስ ናቸው። ዘሰ አምነኒ በቅድመ ሰብ ኩሉ ዘአምን ብየ በቅድመ ሰብ አነኒ አምኖ በቅድመ አቡየ ዘበሰማያት ወዘሰ ክህደኒ በቅድመ ሰብ አነኒ ክህዶ በቅድመ አቡየ ዘበሰማያት ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ። በሰው ፊት ያመነብኝን ሁሉ እኔም ደግሞ በአባቴ ፊት አምነዋለሁ፣ በሰው ፊት የካደኝን ደግሞ በአባቴ ፊት ክደዋለሁ ያለውን መመሪያ ወይም ትምህርት በመከተል ብፁዕ አቡነ ጴጥሮስ ስለ ሀገራቸውና ስለ ሃይማኖታቸው በሰው ፊት መስዋዕትነት ከፍለዋል። በሀገራቸው በተወለዱበት በተፈጠሩበት ቦታ ላይ ከውጭ መጥተው ጠላቶች ደማቸውን አፍስሰዋል። እንግዲህ እነዚህ ጠላቶች ወደ ሀገራቸው ሳይዘምቱባቸው ወይም ደግሞ በእነሱ ላይ በጠላትነት ሳይነሱባቸው ለምን ሀገራቸውን ወደዱ፣ ለምን ሃይማኖታቸውን ጠበቁ ብለው ከውጭ መጥተው በሀገራቸው እንደዚህ አይነቱን ግፍ ፈጽመውባቸዋል። ይህም ደግሞ ለኢትዮጵያ ክብር ሆነዋል። ለኢትዮጵያ ቤተክርስቲያን፣ ለኢትዮጵያ ሕዝበ ክርስቲያን፣ ለኢትዮጵያ ሕዝቦች ሁሉ ክብርን አስገኝቷል። ይህ የመጨረሻ ሰማዕትነት በእውነት ለሀገራችን ለትውልድ ሁሉ ለአሁኑ ዛን ጊዜ ለነበረው ብቻ ወይም አሁን ላለነው ብቻ ሳይሆን ለትውልድም ከፍ ያለ ክብር አሰጥቷል። እንግዲህ ሰው ለሀገሩ፣ ለወገኑ፣ ለሀገሩ ክብር፣ ለኢትዮጵያ ክብር ለምሳሌ ኢትዮጵያ ዳርዋ እሳት መሃልዋ ገነት ሆና መኖር አለባት። ለሀገሬ እሰዋለሁ፣ ለሀገሬ እሞታለሁ፣ ለሃይማኖቴ ራሴን እሰዋለሁ ብለው በቆራጥነት ያንን መስዋዕትነት ተቀብለዋል። ስለዚህም ታሪካቸው የጎላ እና ታሪካቸው ከሁሉም የላቀ ስለሆነ በኢትዮጵያ ሕዝብ ዘንድ እንደተከበሩ ስማቸው እንደታወሰ ይኖራል። እንግዶች እንዲሁም ከፍተኛ የከተማዋና የመንግስት የሥራ አመራር አባላት አንድ ሁለት አቡነ ጴጥሮስ ታሪካዊ ሐውልት የተጋድሎ ተምሳሌት የሆነውና የኢትዮጵያ የአንድነት ምልክት ሐውልት እነሆ ዛሬ በክቡራን እንግዶቻችን በዚህ አይነት ሁኔታ ተከፍቷል። እጅግ በጣም እናመሰግናለን። የብፁዕ ወቅዱስ አቡነ ጴጥሮስ ታሪካዊ
ሐውልት የተጋድሎ ምሳሌ የኢትዮጵያዊነት መገለጫ የሆነ አንጎሎ እንደ ቆላው እንደ ግሪሳ እንደ ቆላው